ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት ከባህር ማዶ ለዚህም ሰዓት ለእናንተ ውድ አድማጮቻችን መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቀደም ተከተል የምናጋራችሁናል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ዛሬ አንደኛው የአውሮፓ መድረክ በአውሮፓ የኮንፈረንስ ሊግ ፍጻሜ ጨዋታ ይደረጋል። ምን እንጠብቅ? ማን ባለ ክብር፣ ማን ሻምፒዮን ይሆናል? መልከታችሁን ልታጋሩን ትችላላችሁ። እኛ በቆይታችን የተወሰኑ ሀገራዊ ጉዳዮችን እናደርሳችኋለን። በአውሮፓ ወጣ ስንል የዛሬውን የኢሮፕ ሊግ ፍጻሜ ጨዋታ በተጨማሪ በርካታ የዝውውር መስኮቱ ላይ እየተካሄዱ ያሉ እንቅስቃሴዎችንና በዕለተ የቡድን ዜና ሰፋ ያሉ መረጃዎችን ከአውሮፓ ትልቅ ክለቦች እንደዚሁ መርጠን ወደ እናንተ የምናደርሳችሁ ይሆናል። ማንቸስተር ዩናይትድ ቤት ሰበር መረጃ አለን። በተለይም 2013 ወደ ኋላ መለስ ብለን የማንቸስተር ታሪካዊ ሽሬን ሰው ሰር አሌክሳንደር ቻክማን ፈርጉሰንንም ልንመለከት የወደድንበት ጉዳይ ነው በዩናይትድ የተፈጠረው። ከዛ በተጨማሪ የማንቸስተር ዩናይትድ ዝውውርን በተመለከተ ዩናይትድ ተጫዋች ለማስፈረም ፍቃድ አግኝቷል። የሁለት ሰራተኞቹ ቅጥር እጅግ በጣም አነጋጋሪ መሆኑም እየተነገረ ይገኛል። የቀድሞ የፕሪሚየር ሊግ አጥቂ ክሪስ ሱተን ስለ ዩናይትድ ያለውም አነጋጋሪ ነው። በማንቸስተር ዩናይትድ ቤት ወደ ኋላ መለስ ብለን 15 ዓመትንም ለመቃኘት እንወዳለን። በዩናይትድ በኩል ከዝውውር መረጃዎችን በተጨማሪ ሰፋ ያለ የቡድን ዜናም በዚህኛው የስፖርት ጥንቅራችን ይዘናል። አርሰናል በይፋ ተጫዋች ለቋል። አንድሪያ ቤርታ የዝውውር መስኮቱ ሳይጋጋል በፊት ሊያረጉ ስላሰቡት አንድ ነገር ከጆርዳን ዴቪስ ያገኘነውን መረጃ እናጋራቸዋለን። ከዛ በተጨማሪ አርሰናል ገዢዎችን እያጠባበቀ ነው። በጆናታን ዊልሰን በኩል ግን ስለ አርሰናል አንድ የጥንቃቄ መልእክት አለ። አርሰናሎች በጣም ውዱን ተጫዋቻቸውን በሪያል ማድሪድ እንዳይነጠቁ ስጋት አለ እያለ ነው። ለመሆኑ ምድር የተፈጠረው አርሰናል ቤት ታደምጡታላችሁ። ከዛ በተጨማሪ አርሰናልን ቤት ዛሬም የዝውውር መረጃ ይዘንላችኋል። ሻምፒዮኖቹ ሊቨርፑል ቤት እንሄዳለን። ከአንድ ዝውውር 30 ሚሊዮን ዩሮ እንፈልጋለን ብለዋል። በርካታ ፈላጊዎች ለዚህ ተጫዋች ወደ ሊቨርፑል እየመጡ ነው። የፍሎሪያን ዊርትዝን ዝውውር እናነሳለን። በሊቨርፑል መርሳይድ የተገኘ አንድ የሊቨርፑል ፈራሚ ተጫዋችንም እናነሳለን። ከዛ በተጨማሪ ከሊቨርፑል ሊለቅ ስለሚችል የቡድኑ ወሳኝ አሰልጣኝ ሳላህን የተመለከተ ስፖርታዊ ጥንቅር እንደዚሁ ለሊቨርፑል ደጋፊዎች የምናጋራችሁ ይሆናል። በተወዳጁ የእንግሊዝ ፕሪሚየር ሊግ ሌሎችም ትልቅ ክለቦችን የዝውውር መረጃ እናነሳለን። ከዛ በተጨማሪ ውድ ቤተሰቦቻችን በጣሊያን ሴሪኤ እንዲሁም በስፔን ላሊጋና የፊፋው የእግር ኳስ የበላይ ጠባቂ ዣን ኢንፋንቲኖ ያሉትን ነገር በተጨማሪ እናደርሳችኋለን። ዛሬ በስፋት ከምንመለከተው መረጃ ግን ውድ ቤተሰቦቻችን በአውሮፓ የኢሮፕ የኮንፈረንስ ሊግ የፍጻሜ ጨዋታንም የተመለከተ ሰፋ ያለ ጥንቅር ይዘናል። ነኝና ሌሎች የተመራረጡ ስፖርታዊ ጥንቅሮችን ከኛ ጋር እየተከታተላችሁ ቆይታ ስታደርጉ ላይክ እያረጋችሁ እንድታበረታቱን በትህትና ጠየቅን። ውድ ቤተሰቦቻችን ለዚሁ ቤተሰቦን ካሻችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ዛሬ በአውሮፓ የኮንፈረንስ ሊግ ፍጻሜ ጨዋታ ሪያል ቤትስ ወይንስ ቼልሲ ማን ባለ ክብር ማን ሻምፒዮን ይሆናል? የግል መልከታችሁን ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናልን በቀጥታ ማግኘት እንፈልጋለን ካላችሁ ደግሞ በሐሳብ መስጫ ሳጥናችን ላይ መልእክት የምንልክበትን አድራሻችሁን አስቀምጡልን። በሱ መልእክቶችን ልንሰፍርላችሁ እንችላለን። ቃል ስፖርት ዩቲዩብ ቻናል ደውል ጊዜው አጫጭር ስፖርታዊ መረጃዎቻችን ዛሬም ከሀገር ቤት ይጀምሩ። የኢትዮጵያ ፕሪሚየር ሊግ ከአንድ ቀን እረፍት በኋላ ዛሬው ላይ 32ኛ ሳምንት መርሃ ግብሮች ቀጥለው ይካሄዳሉ። የ32ኛ ሳምንት እንግዲህ የነጥብ ልዩነቱን ለማስቀጠል ወይ ለማስፋት የትልቅ ጨዋታ ይደረጋል። በተለይም ከወራጅ ቀጠና ራስን የማዳንም ጉዳይ ነው። ወደ ፕሪሚየር ሊጉ መሪዎች የመጠጋትና ራስን ከወራጅ ቀጠና የማዳን ስጋት በኢትዮጵያ መድንና በሲዳማ ቡና መካከል በሚደረገው ጨዋታ ነው የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት መርሃ ግብር የሚጀምረው። በተለይም ሲዳማ ቡና ከወራጅ ቀጠናው ለመራቅ እንደዚሁም ኢትዮጵያ ንግድ ባንክ መሪነቱን ለማጠናከር በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያደርጋሉ። ልክ ይህ ጨዋታ እንደተጠናቀቀ ደግሞ ባህር ዳር ከተማ ከአርባ ምንጭ ከተማ በዛው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያደርጋሉ። የጣና ሞገዶቹን እንግዲህ ጨርሶ ያልጠፋውን የዋንጫ ዕድላቸውን ለማለምለም
አዞቹ ደግሞ ከገቡበት አጣብቂኝ ለመውጣት የሚፋለሙበት የኢትዮጵያ ፕሪሚየር ሊግ የ32ኛ ሳምንት ተጠባቂ መርሃ ግብር ነው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ዛሬ ምሽት መላው ዓለም በጉጉት የሚጠብቀው የኮንፈረንስ ሊግ የፍጻሜ ጨዋታ በሪያል ቤቲስ እና በቼልሲ መካከል ከምሽቱ 4 ሰዓት ሲል በኢትዮጵያን የሰዓት አቆጣጠር መሰረት ይደረጋል። ሁለቱ ክለቦችን የተወሰነ መረጃ አድርሰናችሁ የዛሬን መረጃ እንጀምር። በኮንፈረንስ ሊግ ሁለቱን ክለቦች ሪከርድ ካየን ሪያል ቤቲስ 3 አሸንፎ 2 ጨዋታን በኮንፈረንስ ሊግ አጠናቋል። በአንጻራዊነት ቼልሲ በኮንፈረንስ ሊጉ 4 ጨዋታ ድል አለው ከመጨረሻ 5 ጨዋታ፣ በአንድ ጨዋታ ደግሞ እንደዚሁ ሽንፈት አጋጥሞታል። በአጠቃላይ በሁሉ መድረክ ሁለቱን ክለቦች ከተመለከተን ሪያል ቤቲስ ባለፉት 5 ጨዋታ ድል አልቀነውም። በ4 ጨዋታ አቻን የወጡት፣ በአንድ ጨዋታ ደግሞ በአትሌቲኮ ማድሪድ ኤንዞ ማሬስካ በተከታተሉት ጨዋታ 4-1 ተሸንፈዋል። በቼልሲ በኩል ከመጨረሻ 5 ጨዋታዎች ውስጥ በሁሉ መድረክ 4 ድል አላቸው። አንድ ጨዋታ በኒውካስል ዩናይትድ ብቻ ሽንፈት አስተናግደው ነው ወደዚህ ጨዋታ የሚመጡት። ሁለቱ ክለቦች የመጨረሻ 4 የእርስ በርስ ግንኙነታቸውን ደግሞ ነጥለን ከተመለከትን ሪያል ቤቲስ አንዴ ብቻ ነው በታሪኩ ቼልሲን ያሸነፈው። ቼልሲ በተቃራኒው 3 ጊዜ ድል አድርጓል። ምንም ጊዜ አቻ አልወጡም። እነኚህ ሁለት ክለቦች በመጨረሻ 4 ግንኙነት ቼልሲ በተለይም 4-0፣ 3-1 እና 2-1 ያሸነፈበት ጨዋታ ሲጠቀስ ሪያል ቤቲስ ቼልሲን አሸንፎት የሚያውቀው አንድ ጊዜ፣ እሱንም ደግሞ 1-0 በሆነ ውጤት ነው። ዛሬ ምሽት 4 ሰዓት ሲል ውድ ቤተሰቦቻችን ክላብ ፖላንድ ስቴዲየም ላይ ጨዋታው ይደረጋል። በማሬስካ የሚሰለጥነው ቼልሲ በማኑኤል ፔሌግሪኒ የሚሰለጥነውን ሪያል ቤቲስን ያስተናግዳል። እነኚህ ሁለት ክለቦች ዛሬ ምሽት በኤሮፕ የኮንፈረንስ ሊግ 4ኛውን የፍጻሜ ጨዋታ ያደርጋሉ። በመድረኩ ማን በበላይነት ሊወጣው ይችላል? በሐሳብ መስጫ ሳጥናችን ላይ ያስፈሩልን። በዚሁ ሁለቱ ክለቦችን የተመለከተ መረጃ እናጠናቅ። ኤስኮ የሪያል ቤቲሱ ተጫዋች በእኛና በቼልሲ መካከል ያለው ልዩነት የገንዘብ ብቻ ነው ብሏል። ከዛ ውጪ ሁለታችንም ፍጻሜ ማሸነፍ አቅም አለን ብለዋል። በፍጻሜው ቼልሲ ለዋንጫ ተመራጭ ክለብ ነው ያለው ደግሞ ፎርናልስ የሪያል ቤቲሱ ተጫዋች ነው። እኔ እንደማስበው በማንኛውም የፍጻሜ ውድድር ምንም ተመራጭ ሊኖር አይችልም፣ ምክንያቱም አንድ ግጥሚያ ሁሉንም ነገር ስለሚወስን ለሁለታችንም 90 ደቂቃ ስላለን ብለዋል። በላሊጋ ካሉ ምርጥ ቡድኖች ጋር በመወዳደር ጥሩ ስራ ሰርተናል ብዬ አስባለሁ። ስለዚህ በዚህ ግጥሚያም በጣም እርግጠኛ ነኝ ብለዋል ፎርናልስ። ጨዋታውን ለማሸነፍ ቼልሲ ተመራጩ ክለብ ቢሆንም ነገር ግን እኔ እንደማስበው በፍጻሜ ጨዋታ እንዲህ የሚባል ነገር የለም ብሏል። በእርግጥ የፍጻሜ ጨዋታን ለመተንበይ በጣም አስቸጋሪ ነው። አንድ ትልቅ አንድ ትንሽ የሚባል ቡድን ለመኖሩ በጣም አስቸጋሪ ነው። ምክንያቱም ሁለቱም ቡድኖች በራሳቸው መንገድ ፍጻሜ ደርሰዋልና ትልቅ ጨዋታ እንደሚሆን ምንም ጥርጥር የለውም። አሁንም ግን ያው ቅድመ ግምቱ ለቼልሲ ነው የተሰጠው። በቼልሲ በኩል ማሬስካ ያሉትን እናስከትል። የሰማዮቹ ዋና አሰልጣኝ ማሬስካ ከዛሬ ኮንፈረንስ ሊግ የፍጻሜ ጨዋታ በፊት ሀሳባቸውን ሰጥተዋል። የፍጻሜ ጨዋታ አንድ ጨዋታ ነው፣ ምንም ነገር ሊፈጠር ይችላል ብለዋል። እሳቸው ራሳቸው ጥሩ ውድድር ዓመትን ያሳለፍነው፣ ነገር ግን ዋንጫውን ማሸነፍ ካልቻለን ምርጥ ዓመት ሊሆን አይችልም ብለዋል። ፍጻሜ እኛ በቂ እንደሆነ የምናሳይበት ጥሩ ድል መሆኑን ለተጫዋቾች ለመናገር ተቾቻችን እንጠቀማለን ብለዋል። ቼልሲ ሁሉንም የአውሮፓ መድረክ ዋንጫ ማሸነፍ ይችላል። ይህ ከሆነ ለክለቡና ለደጋፊዎቹም እንግዲህ ምርጥ አጋጣሚ ይሆናል ብለዋል። ዋንጫ ማሸነፍ እንደምንችል ራሳችን ማረጋገጥ አለብን። በውድድሩ ብዙ ጨዋታዎች አድርገናል፣ አንድ ጨዋታን የቀረን ብለዋል። ሰዎች ስለኛ በተሳሳተ መንገድ ነው የሚናገሩት፣ ለነሱ ትክክለኛ ሊሆን የሚችል ምላሽ እንሰጣለን። ደጋፊዎች ዓመቱን ሙሉ ከጎናችን ነበሩ፣ ለነሱም የሚሆን ስጦታ ነው ብለዋል። ማሬስካ ፍጻሜ ለመድረስ ነበር የተጫወት ነው፣ አሁን ደርሰናል፣ እሱን ማሸነፍ ይጠበቅብናል ብለዋል። ከማሬስካ ጋር በተያያዘ ግን ውድ ቤተሰቦቻችን ጥያቄ ቀርቦላቸው ነበረ። አንዳንድ የተወሰኑ ጥያቄዎችን የመጀመሪያው ጥያቄ የጄደን ሳንቾን ጉዳይ በተመለከተ ነው። ኮንትራቱን ታራዝማላችሁ ወይንስ ካሳ ከፍላችሁ ለዩናይትድ ተመልሱታላችሁ ተብለው የተጠየቁት ማሬስካ በጉዳዩ ላይ 24 ሰዓት ወይም ከ48 ሰዓት በኋላ እንነጋገራለን ብለዋል። ያም ማለት የጄደን ሳንቾ የቼልሲ ቆይታ እልባት የኮንፈረንስ ሊግ የፍጻሜ ጨዋታ በኋላ ይወሰናል ተብሏል። ያው በእርግጠኝነት ቢቆይ ኖሮ ከወዲሁ ያረጋግጡ ነበር። ስለዚህ ለዩናይትድ ሊመልሱት ይችላሉ የሚሉ መረጃዎች በስፋት እየወጡ ይገኛሉ።
25 ሚሊዮን ፓውንድ ቋሚ ማድረጊያ 5 ሚሊዮን ፓውንድ ለዩናይትድ ከነካሳ መመለሻ ነው። ዩናይትድ ብዙ ያተርፍበታል ተብሎ ይጠበቃል በሁለቱም አጋጣሚ ተጫዋቹ ላይ በተለይም ከተመለሰለት 5 ሚሊዮን ፓውንድ ሲደመር ተጫዋቹን መልሶ በ25 ሚሊዮን ፓውንድም ሊሸጠው ይችላል። ቸልሲ ኮንፈረንስ ሊግ ካሸነፈ ኤንዞ ማሬስካ የቦነስ ክፍያ ላይ ያገኙ ይችላሉ ተብሏል። ዘሰን በኮንትራታቸው ላይ ማበረታቻ የተጻፈላቸው ወይም ቃል የተገባላቸው የእንግሊዝ ፕሪሚየር ሊግና የአውሮፓ ሻምፒዮንስ ሊግ ዋንጫን ሲያነሱ ብቻ ነው ብሏል። ቸልሲ በሊጉ በዚህ ውድድር ዘመን በ38ቱም ጨዋታ አንድም እድሜው ከ27 ዓመት በላይ የሆነን ተጫዋች አላካተተም። በዚህ ደግሞ ማሬስካ የቀጣይ የቡድን ግንባታ ሂደታቸው ምን ያህል በወጣቶችም ላይ እንደሆነ አንደኛው ማሳያ ነው። ከሪስ ጄምስ ጋር በተያያዘ ደግሞ ሐሳቡን አጋርቷል። በጋዜጣዊ መግለጫ ላይ በተለይም ከተገኙት አንደኛው ነበረ። መሪዎች ይፈጠራሉ እንጂ አይወለዱም ብሏል ሪስ ጄምስ። አምበል ሊሆንኩት ገና በለጋ ዕድሜና በአስቸጋሪ ሁኔታ ወቅት ነበረ። በመጀመሪያው ውድድር ዘመኔ በጣም አስቸጋሪ ነበር፣ ግን በጊዜ ሂደት በርካታ ጨዋታዎችን በማድረግ አዳብሬዋለሁ ብሏል። ዋንጫውን የሚያሸንፉ ከሆነ ዛሬ ዋንጫውን ከፍ የሚያደርገው ሪስ ጄምስ ነው። ለማንኛውም ውድ ቤተሰቦቻችን ዛሬ ምሽት 4 ሰዓት ቭሮክላዎ ላይ ፖላንድ ላይ ጨዋታው ይደረጋል። ለማን ቅድመ ግምታችሁን ትሰጣላችሁ? ወይም የቼልሲ ደጋፊዎች ዛሬ ከክለባችሁ ምን ትጠብቃላችሁ? በሀሳብ መስጫ ሳጥናችን ላይ አጋሩን። ሪያል ማድሪዶች እጅግ በጣም ጠንካራ የዝውውር ቀናቶች እንደሚኖሩ እንግዲህ ከጁን 1 ጀምሮ በሚከፈተው የዝውውር መስኮት ላይ እንቅስቃሴ እንደሚያደርጉ ማርካ አስነብቧል። ጠንከር ያሉ ዝውውሮች ይደረጋሉ ተብሎ ይጠበቃል። ፍሎሬንቲኖ ፔሬዝም ለአዲሱ አሰልጣኛቸው ዣቪ አሎንሶ ቃል ገብተዋል። በዚህ መሰረት ያው የሚጠናቀቁ ዝውውሮች አሉ። ትሬንት አሌክሳንደር-አርኖልድ በዚህ ሳምንት አይላም በሚቀጥለው ሳምንት በይፋ የሪያል ማድሪድ ተጫዋች ይሆናል። ሌላኛው ሪያል ማድሪዶች ከፍተኛ ጥረት ያደርጉበታል የተባለው አንጄሎ ስቲለር ነው። ከሰሞኑ ስቱትጋርት ዋንጫ ከበላ በኋላ የጀርመን ዲኤፍፒ ፖካልን ዋንጫ ካሸነፈ በኋላ ዝማሬ ላይም እንግዲህ ይህንን ተጫዋች ስም እያነሱ የክለቡ ተጫዋቾች ወደ ሪያል ማድሪድ እያሉት ነበረ። ለማንኛውም የዚህንም ተጫዋች ዝውውር በዚህ ሳምንት ያጠናቅቃሉ ተብሎ ይጠበቃል። የካታሎኑ ክለብ ባርሴሎና ኮከብ ላሚን ያማል አዲስ የ6 ዓመት ኮንትራት በትላንትናው ዕለት ፈርሟል። የ17 ዓመቱ ላሚን ያማል ኮንትራቱ 2026 ነበር የሚጠናቀቀው። ስለዚህ እስከ 2031 አቆይቶታል። 1 ቢሊዮን ዩሮ ለማፍረሻ አለው። ላሚን ያማል እንግዲህ በኮንትራት መፈረም ሂደቱ ላይ አባቱም ተገኝቶ ነበረ። ላሚን ያማል ክለቡ የሶስትዮሽ ዋንጫ በውድድር ዓመቱ ሲያሳካም ቁልፍ ሚና የተጫወተ ነው። ላሚን ያማል በ2014 የውድድር ዘመን የላማሲያን አካዳሚ ተቀላቀለ ሲሆን ለዋናው ቡድን ደግሞ በ2023 በ15 ዓመቱ የመጀመሪያ ጨዋታውን አድርጓል። በ106 ጨዋታ ተሰልፎ መጫወት የቻለው ላሚን ያማል በዘንድሮ ውድድር ዓመት ቡድኑ በላሊጋ ኮፓ ዴላሬ እና ስፔን ሱፐር ካፕ ሲያሸንፍ 18 ጎል አስቆጥሮ 25 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። እጅግ በጣም የተለየ ውድድር ዓመትን ያሳለፈው የ5 ዓመት ሲደመር 1 ዓመት ኮንትራት በባርሴሎና ፈርመዋል። ላሚን ያማል በባርሴሎና 106 ጨዋታ በሁሉ መድረክ ደግሞ ካየ ነው 25 ግቦች 34 አሲስት 59 የግብ አስተዋጽኦ የ17 ዓመቱ ኮከብ በባርሴሎና ቤት በተለይ ከጠቀማ ጠቀም ጋር በተያያዘ ጠቀም ያለ ገንዘብ ያገኛል ተብሎ ይጠበቃል። በቀጣይ ደግሞ የነ ራፊኒያ ኮንትራት ይጠበቃል። በባርሴሎና ቤት አሰልጣኝ ሃንሲ ፍሊክ በቅርቡ የ2 ዓመት ኮንትራት እንደተፈራረሙ ይታወቃልና ባርሴሎና በቀጣይ ውድድር ዓመት ያሉትንም የማቆየትና አዲስ ተጫዋቾችንም የማምጣት ሂደቱን እንደዚሁ አጠናክሮ ይቀጥላል ተብሎ ይጠበቃል። ባለፉት 4 ዓመታት ባርሴሎና ከአትሌቲኮ ማድሪድ ያነሰ አቋም ስላሳየ ነው በፊፋ የዓለም ክለቦች ዋንጫ ጥሪ ያልቀረበለት። አትሌቲኮ ማድሪድ በዚህ ውድድር ጥሪ የቀረበለት ባለፉት 4 ዓመታት ከባርሴሎና የተሻለ ጊዜ ለማሳለፉ ነው። ባርሴሎና ደካማ ነበር ባለፉት 4 ዓመታት ብለዋል። ይሄን ያሉት የፊፋው ፕሬዝዳንት ዣን ኢንፋንቲኖ ለምን ባርሴሎና በዓለም ክለቦች ዋንጫ አልተካተተም በሚል ለቀረበላቸው ጥያቄ ነበረ።
ከሼዝኒ ጋር በተያዘው ቤተሰቦቻችን አዲሱን ኮንትራት እንደሚፈርም ተረጋግጧል። በቃል ደረጃ ከፖላንዳዊ ግብ ጠባቂ ጋር ከስምምነት እንደደረሱ ይታወቃል። በተለይም በክለቡና በተጫዋቹ መካከል ማርች ላይ ነበረ ስምምነት የደረሱ። ስለሆነም በቀጣይ ጥቂት ቀናት ውስጥ የወረቀት ስራዎቹ ይጠናቀቃሉ። በባርሴሎና ቤት ተጨማሪ 1 ዓመት ኮንትራት እንደሚቀርብለትም ነው ፋብሪዚዮ ሮማኖ ያረጋገጠው። ስለዚህ በቅርቡ ሼዝኒ በባርሴሎና ቤት ኮንትራቱን እንደዚሁ ይፈርማል። ባርሴሎና በአሌክሳንደር ኢሳክ ላይ ፍላጎት እንዳለው ተረጋግጧል። ነገር ግን በዚህ ክረምት አሌክሳንደር ኢሳክን ለማስፈረም ምንም አይነት እንቅስቃሴ እንደማያደርግ ተረጋግጧል። እንግዲህ በዋነኝነት በሞንዶ ዲፖርቲቮ በኩል ይፋ በሆነው መረጃ መሰረት በዋነኝነት የባርሴሎና ፍላጎት የአሌክሳንደር ኢሳክን ኮንትራት አሊያም የአትሌቲኮ ማድሪድን ዩሊያን አልቫሬዝን ኮንትራት ማግኘት የሚፈልጉት በ2026 ነው። አሁን ባሉት በነ ሮበርት ሌዋንዶስኪ ቀጣዩንም ዓመት መጫወት ነው የሚፈልገው። በተለይም ከፋይናንስ ጋር በተያዘ በዚህ ክረምት እነኚህን ዝውውሮች መፈጸም አይችልምና ቀጣይ ዓመት ይጠበቃል ተብሏል። ዛው ላሊጋን ቆይና ቪላሪያል 2024-25 የውድድር ዓመትን በአውሮፓ 5 ታላላቅ ሊጎች የመጨረሻ 6 ጨዋታዎችን ድል በማድረግ ከፍተኛ ነጥብ ሰብስቦ ነው ያጠናቀቀው። ወደ አውሮፓ መድረክም እንዲመለስ አድርጎታል። በትልቁ ይህ ድሉ በተለይም የአውሮፓ ሻምፒዮንስ ሊግ ትኬትን እንዲቆርጥ ቪላሪያል የሚጠበቅበት 18 ነጥብ 18ቱንም አሳክቶ በመጨረሻ 6 ጨዋታ ከፍተኛውን ነጥብ ሰብስቧል። ዶርትመንድ፣ ሲቲ፣ ሪያል ማድሪድ፣ ሮማ፣ ቼልሲ፣ ባርሴሎና፣ ባየር ሙኒክ እያልን ተከታዮቹን ደረጃ እናገኛለን። ግን የቪላሪያል ከፍ ያለው ነው። ወደ ጣሊያን እንሻገር። የአውሮፓ ሻምፒዮንስ ሊግ ተፋላሚው ኢንተር ሚላንን እንመልከት። የቡድኑ አምበል ላውታሮ ማርቲኔዝ በሰጠው አስተያየት ለዋንጫው በሙሉ ልባችን እንፋለማለን ብለዋል። ዋንጫውን ለማሳተም እንግዲህ ያለንን ሁሉ እንሰጣለን። ዋንጫው ከልቤ ማሸነፍ ፈልጋለሁ። ለቤተሰቤ በኢንተር ላሉ ሁሉ ዋንጫውን ለማሸነፍ በሙሉ ልባችን እንሰራለን ብለዋል። ሌሎቹስ ምን አሉ የሚለውን እንመልከት። ፍራንሲስኮ አሴርቢ በአመቱ መጀመሪያ ስኩዴቶን እንደምናጣ እና ሻምፒዮንስ ሊግ እንደምንጫወት ባውቅ የፍጻሜውን መጫወት እመርጥ ነበር ብለዋል። ፍሬድሪኮ ዲ ማርኮ በፍጻሜ ለኢንተር ሚላን ያለኝን 120% እሰጣለሁ። በ3 ዓመት 2 የፍጻሜ መድረስ በክለቡ ታሪክ ታይቶ አይታወቅም። ይህ የተለየ ብሎታል። ሀካን ካሃሉንጉሉ ደግሞ የአሁኑ ፍጻሜ የተለየ እንደሚሆን ተስፋ አደርጋለሁ። ዋንጫውን እንፈልገዋለን። ያላሳካውት ነገር ነው። ለማሸነፍ የማደርገው ጥረት ከፍተኛ ነው ብለዋል። አሌሳንድሮ ባስቶኒ አመቱን በቁጥር ከመዘንኩት 8 ሰጠዋለሁ። ቅዳሜ ዋንጫውን ካሸነፍን 10 አደርገዋለሁ፣ አሸንፋለሁ ሲል ሐሳቡን አጋርቷል። ዴንዝል ዶምፍሪስ ምርጡ አመቴ ነው፣ ጥሩ ስሜት ላይ ነኝ፣ በነበረኝ ቆይታ ምርጡ ቅጽበት ላይ እገኛለሁ፣ አመቱን በተለየ ዋንጫ ማጠናቀቅ እፈልጋለሁ ብለዋል። ኢንተር ሚላን ከፓሪሰን ጀርሜን ጋር ነው የፍጻሜውን ጨዋታ ደግሞ የሚያደርገው። በዛኛው ሳይድ ደግሞ እንደ ኦስማን ዴምቤሌ ያለ ተጫዋች ዋንጫው ለኛ ይገባናል እያለ ነው። ካሁኑ እንግዲህ የቃላት ሽኩቻው ቀጥሏል በኢንተር ሚላን እና በፓሪሰን ጀርሜን ተጫዋቾች መካከል ዋንጫው ለኛ ነው የሚገባው የሚል ቅዳሜ አሪያን ዛሬ ላይ ፍጻሜውን ያገኛል። ስኮት ማክቶሚኔ ሴሪን ማሸነፍ በእግር ኳስ ህይወቴ ለኔ ምርጡ አጋጣሚ ብሎታል። ናም ይሄንን አጋጣሚ ግን ለዚህ ዓመት ብቻ ሳይሆን ቀጣይ ውድድር ዓመትን መድገም ፈልጋለሁ ብሏል። የጣሊያን ሴሪኤ ሻምፒዮኑ ናፖሊ ተጫዋች ስኮት ማክቶሚኔ የጣሊያን ሴሪኤ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። በመጣበት ዓመትም ዩናይትድ ለቆ ማለት ነው ባለክብር እንደሆነ ይታወቃል። ቲያጎ ሞታ አምና ቦሎኛን በአስደናቂ ሁኔታ በሴሪኤ እንዲጨርስ ካደረጉ በኋላ ወዲያው ነበረ የዩቬንቱስ ቦታ ተመቻችቶላቸው ቅጥር የተፈጸመው። ግን የዩቬንቱስ ስፖርቲንግ ዳይሬክተር እንዳንተ የሸወደኝ ሰው የለም ብሎ እንዳሰናበተው ይታወቃል። ታዲያው ላይ ቲያጎ ሞታን አሰልጣኝ ለማድረግ 2 ክለቦች ስማቸው በስፋት እየተነሳ ነው። አንደኛው ኤስ ሚላን ነው፣ ሁለተኛው ደግሞ አታላንታ በዋነኝነት ቲያጎ ሞታን ይፈልጋል ተብሏል። ዣን ፔሮ ጋስፔሪንን ለመተካት ወዲህ ደግሞ እንደ ኤስ ሚላን ያለ ሌላኛው ክለብ ቲያጎ ሞታን ይፈልጋል እየተባለ ነው። ከቦሎኛ በኋላ በዩቬንቱስ ግን እንደተጠበቁት እንዳልሆነ ይታወቃል።
ከሪም ቤንዜማ 9ኛ የሊግ ዋንጫውን ነው ከሰሞኑ ከአሊታድ ጋር ያሳካው። በጣም አስገራሚ ነገር ግን በተጫወተባቸው ሊጎች በሙሉ የሊግ ዋንጫ ለማሳካት ችሏል። ከአሊታድ ጋር የመጀመሪያውን ዋንጫ አሳካም፣ ከሪያል ማድሪድ ጋር 4 የላሊጋ ዋንጫ፣ ከሊዮን ጋር ደግሞ 4 የፍራንስ ሊግ ዋንጫን አሳክቷልና ከሪም ቤንዜማ 9ኛ የሊግ ዋንጫውን ሲያሳካ በተጫወተባቸው ሊጎች በሙሉ ነው ይህንን ዋንጫ እንደዚሁ ማሳካት የቻለው። ክርስቲያኖ ሮናልዶ ልጁን የትኛውም አይነት ማህበራዊ ሚዲያ እንዳይጠቀም ከልክሎታል። ልጁ በድብቅ በከፈተው ኢንስታግራም ገጹም በሰከንዶች ውስጥ ሚሊዮን ተከታይ ቢያገኝም ሮናልዶ ግን ይህንን ነገር አጥፍቶበታል። ልጄ በስራው ዓለም ላይ ትኩረት እንዲያደርግ ፈልጋለሁ፣ ጠንክሮ እንዲሰራ ፈልጋለሁ እንጂ በዚህ ዕድሜው በማህበራዊ ሚዲያ ተጽዕኖ ውስጥ እንዲገባ አልፈልግም ብሏል። አንዳንዶች ሮናልዶን ድርጊት ተቃውመውታል። ተገቢ ነው ብላችሁ ታስባላችሁ ወይ? የእናንተን የግል መልከታ በሐሳብ መስጫ ሳጥናችን ላይ አስፍሩልን። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ መረጃዎቻችን እንሻገር። በድጋሚ መልካም ቆይታ ተመኘን። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ። አስቶን ቪላ ሬድሞንድን ከፌኖርድ በነፃ ለማስፈረም ከስምምነት መድረሳቸው እየተዘገበ ይገኛል። የ18 ዓመት ወጣት በቪላ ፓርክ እስከ 2029 የሚያቆየውን ኮንትራት ለመፈራረምም ፍላጎት እንዳለው ነው እየተዘገበ የሚገኘው። ስለዚህ የአስቶን ቪላ የ2025 የክረምት የዝውውር መስኮት የመጀመሪያ ፈራሚም ይሆናል ተብሎ እንደሚጠበቅ ነው ፋብሪዚዮ ሮማኖ ያስነበበው። ኖቲንግሃም ፎረስት በበርካታ የአውሮፓ ክለቦች የሚፈለገውን ተጫዋቻቸውን ሞርጋን ጊብስ ዋይትን 100 ሚሊዮን ዩሮ የዝውውር ሂሳብ እንደሚፈልጉበት አሳውቀዋል። ኢኤስፒኤን መረጃውን አረጋግጦታል። የትኞቹ ክለቦች ይፈልጉታል የሚለውን በየክለቦቹ እንመለሳለን። ግን ይህ ተጫዋች በበርካታ የአውሮፓ ክለቦች በተለይም በእንግሊዝ ፕሪሚየር ሊግ ጭምር እንደሚፈለግ ይታወቃል። ቶትናም ሌሮይ ሳኔን ከባየር ሙኒክ ለማስፈረም ቅርቡ ክለብ ነው ተብሏል። ስካይ ስፖርት ይዞት በወጣው መረጃ መሰረት ቶትናም የአውሮፓ ሻምፒዮንስ ሊግ መሳተፉን ተከትሎ ለዝውውሩ ቅድሚያ ተሰጥቶታል ተብሏል። በተለይም ለሌሮይ ሳኔ ቅርብ የሆኑ ሰዎች ቶትናም ተጫዋቹን ማስፈረም ይፈልግ እንደሆን ጥያቄ እንዳቀረቡም እየተዘገበ ይገኛል። ቶትናም ተጫዋቹን ይፈልገዋል። በባየር ሙኒክ ቤት ኮንትራቱን የማራዘም ሂደቱ እርግጥ አይደለም። በጣት የሚቆጠሩ ያህል ቀናቶች ብቻ ቀርቶታል። ባየር ሙኒክንም የመልቀቅ ዕድሉ ሰፊ ነው። መዳረሻው አንድ የለንደን ክለብ ይሆናል ሲባል እንደነበር ይታወቃል። ቶትናም የመሆን ዕድሉ ከፍ ያለ ነው ብሏል ስካይ ስፖርት። ሊቨርፑል ለጄሬል ካንሳ ዝውውር 30 ሚሊዮን ዩሮ ፈልጋለሁ ብሏል። ቦሩሲያ ዶርትመንድ፣ ባየር ሌቨርኩሰን፣ በርነማውዝ፣ ብሬንትፎርድ፣ ኤቨርተን፣ ኒካስል፣ ኖቲንግሃም ፎረስትን ጨምሮ በርከት ያሉ የአውሮፓ ክለቦች የሊቨርፑልን ጄሬል ካንሳ እንደዚሁ የግላቸው የማድረግ ደግሞ ከፍተኛ ፍላጎት እንዳላቸው እየተዘገበ ይገኛል። ሊቨርፑል ከ30 ሚሊዮን ዩሮ በታች ግን ተጫዋቹን እንደማይሸጡት እንደዚሁ አስታውቀዋል። በፍለረን ቨርዝ ዝውውር ጉዳይ ላይ ወደ ቤተሰቦቻችን በርካታ ጥያቄዎች ሲደርሱን ነበረኛ። ፍለረን ቨርዝ ብዙ አዳዲስ ነገሮች የሉም በዚህ ሰዓት። አሁን ላይ ያለው አንድ ነገር ወደ ቤተሰቦቻችን ተጫዋቹ ፍቃዱን ሰጥቷል ባየር ሌቨርኩሰን እና በሊቨርፑል ሰዎች መካከል ግን ድርድሩ እንደቀጠለ ነው። አሁንም የተጫዋቹ የዝውውር ክፍያ ጉዳይ የቦነስ ክፍያና በምን ያክል ዙር እንግዲህ ሊቨርፑል ለባየር ሌቨርኩሰን ይከፍላል የሚሉ ጥያቄዎች በአጠቃላይ ውይይት እየተደረገባቸው ነው። ሊቨርፑል የመጀመሪያውን ዙር ጥያቄ 100 ሚሊዮን ፓውንድ እንዳቀረበ ይታወቃል። ለማንኛውም ጉዳዩ እዚህ ላይ ነው ያለው። ድርድሮቹ አሁንም እንደቀጠሉ ነው። ፍለረን ቨርዝ አስቀድሞ ለሊቨርፑል ለመጫወት ከስምምነት መድረሱ ግን የሚዘነጋ አይደለም። ሌላኛው የቡድን አጋሩ ጀሬሚ ፍሪፖንግን በተመለከተ ወደ ሊቨርፑል የሚያደርገውን ዝውውር ለማጠናቀቅ ትላንት እንግሊዝ ከትሟል። በነገራችን ላይ ፍሪፖንግ የሕክምና ምርመራውን አጠናቋል። የወረቀት ስራዎችን ለመጨረስ ብቻ ነው በእንግሊዝ የተገኘው። ስለሆነም ምናልባትም በእነኚህ 2 እና 3 ቀናት ውስጥ ሊቨርፑል አዲሱ ፈራሚያቸውን ይፋ ያደርጋሉ ተብሎ ይጠበቃል። በሊቨርፑልም በኩል የመጀመሪያው ፈራሚ ጀሬሚ ፍሪፖንግ ይሆናል። የመጀመሪያው ተሰናባች ተጫዋቻቸው ትሬንት አሌክሳንደር አርኖልድ እንደሆነ ሁሉ ማለት ነው። ሪያል ማድሪድ በተቃራኒው በዚህ ሳምንት ደግሞ የአርኖልድን ዝውውር ይፋ ሲያደርግ፣ ሊቨርፑል ደግሞ ተተኪውን በዚህ ሳምንት ጀሬሚ ፍሪፖንግን ይፋ ያደርጋል ተብሎ ይጠበቃል። በትላንትናው ዕለት ግን እንግሊዝ ደርሷል።
ሁለተኛው የሊቨርፑል ምክትል አሰልጣኝ ጆን ሃይቲንጋ አዲሱ የአያክስ ዋና አሰልጣኝ ለመሆን ድርድር ላይ መሆኑን ሊቨርፑልን ፍቃድ መስጠቱ ተዘግቧል። ሊቨርፑል የሃይቲንጋ ድርድር የሚፈጸም ከሆነ ካሁኑ ተተኪውን ያፈላልጋል ተብሎ ይጠበቃል። ድርድሩም የመሳካት እድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ። ስለሆነም ሊቨርፑል ሁለተኛውን ምክትል አሰልጣኛቸው ጆን ሃይቲንጋን በአያክስ የመነጠቅ እድላቸው ሰፊ ነው ተብሏል። አያክሶች በዋነኝነት የቀድሞ አሰልጣኛቸውን ኤሪክ ቴን ሃገን ለመቅጠር ፍላጎት ቢኖራቸውም የቀድሞ አሰልጣኛቸው ግን ለባየር ሌቨርኩሰን ቅድሚያ ሰጥተው የባየር ሌቨርኩሰን አሰልጣኝ እንደሆኑ ይታወቃልና አሁን ላይ ታዲያ አያክሶች የሊቨርፑልን ጆን ሃይቲንጋን የግላቸው ለማድረግ ድርድር ላይ ናቸው። ሊቨርፑልም እንቅፋት እንደማይሆን የተረጋገጠው በዝውውሩ ላይ ሳላ በዚህ ሲዝን በፕሪሚየር ሊጉ ከቀጣዩ ወይም ሁለተኛው ነው በግብ አስተዋጽኦ ከጨረሰው አሌክሳንደር ኢሳክ በላይ 18 የግብ አስተዋጽኦን ማበርከት ችሏል። ይሄም በፕሪሚየር ሊግ ታሪክ በከፍተኛ ግብ አስቆጣሪነት በአንደኛውና በሁለተኛው መካከል ከፍተኛው ሆኖ ተመዝግቧል። ሳላ ዘንድሮ ብዙ ነገር ነው ዶሚኔት ያደረገው በፕሪሚየር ሊጉ ላይ በተለይም በግል ክብሮች ዙሪያ ማለት ነው። ከፕሪሚየር ሊግ ዋንጫ አሸናፊነት በተጨማሪ ሳላ እንዳጠቃላይ ራሱ በአጠቃላይ በውድድር ዓመቱ በየ72 ደቂቃው የግብ አስተዋጽኦን ለሊቨርፑል የሚያበረክት ነበር። ይህ በራሱ ትልቅ የሚባል ቁጥር ነው። ሳላ 2025 ከገባ ጀምሮ ከአውሮፓ 5 ታላላቅ ሊጎች ውስጥ በብዙ ውድድሮች እንግዲህ በሁሉም ውድድሮች በ10 ግብ ላይ ግብን በማስቆጠር አሲስትን በማድረግ በመሳተፍ ከሊዮኔል አንድሬስ ሜሲ በዚህ ዓመት መብለጥ ችሏል። ሊዮኔል አንድሬስ ሜሲ ለ6 ዓመታት ከ2015 ጀምሮ አድርጎት ነበረ። በአንድ ውድድር 10 ሲደመር ግብና 10 ሲደመር አሲስት ሳላ ይህንን ለ7ኛ ጊዜ አድርጎ ሪካርዱን ለብቻ ወስዶታል። ሊቨርፑል እንግዲህ ዘንድሮ በአርኖልድ ዙሪያ ገንዘብ ያገኛል ተብሎ አይጠበቅም። ምናልባት ከሪያል ማድሪድ ጋር በክለቦች ዓለም ዋንጫ ላይ እንዲሳተፍ ምን ያህል ይሸጠዋል የሚለው ይጠበቃል። ግን በሊቨርፑል እግር ኳስ ታሪክ ውስጥ አሁንም ቢሆን ውዱ ዝውውር የፊሊፔ ኮቲኒዮ ሆኖ ይቀጥላል። በዚህ ዓመት ውድ ዝውውር ስለማይኖር ወይም ትልቅ ተጫዋች ስለማይሸጥ ሊቨርፑል ኮቲኒዮን 135 ሚሊዮን ዩሮ ከሸጡ በኋላ ነው ቫን ዳይክና ሊሰንን አምጥተው ዛሬ የቡድኑ የዋንጫ ስኬት መሰረትን እንዲጥል ያደረጉት። ሱዋሬዝ ሁለተኛ፣ እንደዚሁም ስተርሊንግ ሶስተኛ፣ ፈርናንዶ ቶሬዝ ለቼልሲ ሲሰጡት አራተኛ፣ ፋቢኒዮን ለአሊታድ ሲሸጡት 2023-24 የውድድር ዓመት ላይ አምስተኛው የሊቨርፑል ውዱ የተሸጠ ተጫዋች ነው። ለማንኛውም ሊቨርፑል በዚህ ዓመት ውድ ዝውውርን ግን ወደ ራሱ የሚያመጣው ውድ ዝውውር ይኖራል። የሚሸጠው ተጫዋች ግን በውዴን ሪከርድ የሚሰብር ይሆናል ተብሎ አይጠበቅም። አርሰናል ሌላኛው የሞርጋን ጊብስ ዋይት ፈላጊ ክለብ ሆኗል። መግቢያችን ላይ እንዳልናችሁ 100 ሚሊዮን ዩሮ አካባቢ ከዚህ ዝውውር እንግዲህ ይፈልጋሉ ኖቲንግሃም ፎረስቶች። ማንቸስተር ሲቲ ከዚህ ቀደም በትልቁ ስሙ ሲነሳ የነበረ ክለብ ነው። ትላንት ምሽት በነበረ መረጃችን የፋብሪዚዮ ሮማኖን መረጃ አረጋግጠንላችኋል ሲቲ ፈላጊ እንደሆነ። ዛሬ ደግሞ አርሰናል የተጫዋቹን ሁኔታ መከታተል ጀምሯል። በርካታ ተጫዋቾች ዳግም ከአርሰናል ጋር ልክ እንደ ባለፈውም ክረምት ስማቸው መያያዝ ጀምሯል። የትኛውን ያስፈርማል የሚለው ግን ለአርሰናል ደጋፊዎች ራሱ ስጋት ሆኗል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን አንድሪያ ቤርታ ከዚህ ቀደም በአርሰናል ባህል ያልነበረውን አስቀድሞ ተጫዋቾችን የማስፈረም ሂደትን ዘንድሮ ለመስራት እቅድ እንዳላቸው ጆርዳን ዴቪድስ አረጋግጧል። አንድሪያ ቤርታ 2 እና 3 ቁልፍ ተጫዋቾችን ወደ ቡድኑ በተለይም ገና የዝውውር መስኮቱ በተከፈቱባቸው የመጀመሪያ ጥቂት ቀናት ውስጥ ለመጨረስ እቅድ ይዘዋል። ይህንን ከወዲሁ እየሰሩ ይገኛሉ። በቅርቡም ያጠናቅቁታል ብሏል ጆርዳን ዴቪድስ። እንግዲህ በአርሰናል የመጨረሻ ቀናት ላይ ከመረባረብ ይልቅ አስቀድሞ ዝውውሮችን መጨረስ በአንድሪያ ቤርታ ልናየው እንችላለን እየተባለ ነው። ለማንኛውም የዝውውር መስኮቱ ሊከፈት በጣት የሚቆጠሩ ቀናቶች ብቻ ቀርተውታል። ከዚህ ጋር በተያያዘ የስፖርቲንግ ሊዝበን ምክትል ፕሬዚዳንት ሳልጋዶ ዜና ቪክተር ዮጌሬስክን በተመለከተ የ3 ዓመት ኮንትራት ይቀረዋል። እስከዚህ ሰዓት ድረስ አንድም ክለብ ይፋ የዝውውር ጥያቄ አላቀረበልንም ብለዋል። አርሰናል ነው ዋነኛ ፈላጊ፣ ቼልሲ፣ ዩናይትድ ሌሎቹ ናቸው። እስካሁን ጥያቄ እንዳልቀረበላቸው አረጋግጠዋል። ጆርጊኒዮ ደግሞ አርሰናልን መልቀቁን አረጋግጧል።
ሚኬል አርቴታ የ33 ዓመቱን ተጫዋች በአርሰናል ለተጨማሪ 12 ወራት እንዲቆይ ለማሳመን የሞከረ ቢሆንም ጆርጂኒዮ ግን ማክሰኞ አመሻሽ ከክለቡ ጋር መሰናበቱን አረጋግጧል። አሁን ጆርጂኒዮ ከብራዚሉ ክለብ ፍላሚንጎ ጋር የ3 ዓመት ኮንትራትም መፈራረሙ እርግጥ ሆኗል። ፍላሚንጎ በጥር ወር ጆርጂኒዮን ለማስፈረም ሞክሮ በመጨረሻም 2025-26 የውድድር ዘመንና ከመጪው የዓለም ክለቦች ዋንጫ በፊት ፊርማውን አረጋግጧል። በዓለም ክለቦች ዋንጫም ክለቡን እንደዚሁ ወክሎ የሚጫወት ይሆናል። አርሰናል ለኦሌክሳንደር ዚንቼንኮ ማንኛውም አይነት የዝውውር ጥያቄ ለመቀበል ዝግጁ ነኝ ብሏል። ክለቡ በጥር የዝውውር መስኮት ገበያ ወቅትም እሱን ለመሸጥ ችግር ገጥሞት ነበረ በጉዳት ጋር በተያያዘ። አሁን ግን ተጫዋቹን ለመሸጥ ክፍት ነው ተብሏል። አርሰናል በዝውውር መስኮቱ ለኦሌክሳንደር ዚንቼንኮ የሚቀርቡ ጥያቄዎችን ለማዳመጥና ለመደራደር ዝግጁ መሆኑ በእርግጥ ከባለፈውም ክረምት ጀምሮ የነበረ ነው። በተለይም ባለፈው ክረምት ላይ ሪካርዶ ካላፊዮሪን ካመጣ በኋላ ኦሌክሳንደር ዚንቼንኮን እንደሚሸጠውም ሲጠበቅ ነበረ። ለማንኛውም የሳውዲ አረቢያ ክለቦች በትልቁ ስማቸው እየተነሳ ይገኛል። ጆናታን ዊልሰን አርሰናል አንዳንድ አሳሳቢ የኮንትራት ሁኔታን ማስተካከል አለበት እናም የአካዳሚ ተጫዋቾች ላይ የሚሰራው ስህተትን ከመድገምም መቆጠብ አለበት ብሏል። በተለይም 2 ወጣት ተጫዋቾችን በቅርቡ በዩናይትድ የተነጠቀበትን አጋጣሚ እንዳይደግመው ስጋት አለኝ ብለዋል። በዘጋርዲያን ጸሐፊ እናውቀዋለን ጆናታን ዊልሰንን። በተለይም ዊልሰን ለማይል ሉዊስ ስኬሊ አዲስ ኮንትራት ላይ የተደረጉ ንግግሮች በተቀላጠፈ ሁኔታ እየሄዱ እንዳልሆነ ገልጾ ሪያል ማድሪድ ተጫዋቹን እየተመለከተው ይገኛል ብለዋል። ሎስ ብላንኮች ትሬንት አሌክሳንደር-አርኖልድ ኮንትራት ሲያልቅ ከሊቨርፑል እንዳስፈረሙት ሁሉ የስኬሊንም ሁኔታ በእንደዚሁ አይነት መንገድ ሊጨርሱት ይችላሉ ብለዋል። ዊልሰን እንደ ሐሳቡም ከሆነ አርሰናል የማይል ሉዊስ ስኬሊን ኮንትራት መፍታት አለባቸው። በሚቀጥለው ክረምት ኮንትራቱ ያበቃል። እኔ እንደማስበው እነኛ አይነት ንግግሮች ጠንክረው የማይደረጉና ኮንትራቱን በዚህ ክረምት የማያስፈርሙት ከሆነ ሊቨርፑል አርኖልድ ላይ የሰራውን ስህተት አርሰናል ደግሞ ማይል ሉዊስ ስኬሊ ላይ ሊሰራ ይችላል። ስለዚህ ተጫዋቹን ከወዲሁ ማሳመን አለበት። ሪያል ማድሪድ እንደሚፈልገው ካወቀ አርሰናል በብዙ ሊቸገርበት ይችላል ብሏል። ይህ ምንም ጥርጥር የሌለው ጉዳይ ነው። ዴቪድ ራያ በእንግሊዝ ፕሪሚየር ሊግ ታሪክ ለሁለተኛ ተከታታይ ዓመት የወርቅ ጓንቱን እንዳሸነፈ ይታወቃል በዘንድሮ የውድድር ዓመት። ነገር ግን ከዚህ በፊት ፔፔ ሬና በሊቨርፑል ግብ ጠባቂ ሳለ 2678 ለ3 ተከታታይ ዓመት፣ ጆ ሄርት የማንቸስተር ሲቲ ግብ ጠባቂ ያለ 2011 12 13 በተከታታይ 3 ዓመት፣ ከዛ በኋላ ኤደርሰን 2020 እና 21 ላይ ለሁለት ተከታታይ ዓመት የወርቅ ጓንቱን ሲያሸንፍ ዴቪድ ራያ ከዛ በኋላ በተከታታይ ዓመት የወርቅ ጓንቱን ያሸነፈ ተጫዋች ሆኗል፣ ግብ ጠባቂ ሆኗል። 2024 አምናና ዘንድሮ ከማት ሴልስ ጋር እንደተጋራው ይታወቃል። ለሶስተኛ ተከታታይ ዓመት ይሄንን አድርጎ የፔፔ ሬናና የጆ ሃርተን ሪከርድ ይጋራዋል የሚለው ደግሞ በሚቀጥለው ዓመት የሚጠበቅ ነው የሚሆነው። አርሰናል ግን ለሶስት ተከታታይ ዓመት ሁለተኛ ሆኖ ጨርሷል። ዴቪድ ራያስ ለሶስት ተከታታይ ዓመት የወርቅ ጓንቱን ያሸንፋሉ የሚለውን ደግሞ ቀጣይ ዓመት እንጠብቅ። በማንቸስተር ዩናይትድ አዲስ ነገር ተፈጥሯል። በእርግጥ ጉዳዩ አዲስ አይደለም፣ ግን ተጨማሪ መረጃዎች ወጥተው በጣም አነጋጋሪ ሆኗል። ከዚህ መረጃ በፊት ግን የማንቸስተር ዩናይትዱን ታሪካዊ ሽሬ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰንን ማንሳት ወደድን። እንዲህ ብለው ነበር እሳቸው በአንድ ወቅት አንዳንድ የእንግሊዝ ክለቦች በመልበሻ ክፍል ውስጥ ለተጫዋቾች ኃይል በመፍጠር መልኩ ብዙ ጊዜ አሰልጣኝ ይቀያይራሉ፣ ይህ በጣም አደገኛ ነው ብለው ነበር እሳቸው። አሰልጣኝ ተጫዋቾችን የማይቆጣጠር ከሆነ በዛ ክለብ ላይ በፍጹም አይቆይም ይላሉ ሰር አሌክሳንደር ቻክማን ፈርጉሰን ሲናገሩ። ሁሉን አቀፍ ቁጥጥር ማድረግ ግድ ነው። ተጫዋቾችም አሰልጣኝ እስከሆንክ ድረስ ነገሮችን የመቆጣጠር ስልጣን እንዳለ ማወቅ አለባቸው። በቅርብ ዓመታት ውስጥ እያንዳንዱ ቃላት በክለባችን ተፈጻሚም ይሆናል ሲሉ ነበር እሳቸው። እናም እሳቸው ማንም ላይ ነው የጨከኑት። በነገራችን ላይ አንድም ተጫዋች ከክለቡ በላይ ሆነም ብለው ከቅርብ ጊዜ ወዲህ በማንቸስተር ዩናይትድ አሰልጣኝ የሆኑት ኤሪክ ቴን ሃግና አሁን ደግሞ ሩበን አሞሪም እንደዚህ አይነት እርምጃዎችን ሲወስዱ እየተመለከትን እንገኛለን። ለአብነት ያክል ሩበን አሞሪም በካሪንግተን ተጫዋቾች በተሰበሰቡ ፊት ለአሌሃንድሮ ጋርናቾ አንተ በዩናይትድ ድጋሜ ከምትጫወት አዲስ ክለብ እንድታገኝ ብጸልይ ይሻላል ወይም ብትጸልይ ይሻላል ብለውታል። ቃል በቃል ነው። አሌሃንድሮ ጋርናቾ ውድ ቤተሰቦቻችን 100% ከማንቸስተር ዩናይትድ ጋር እህል ውሃው አብቅቶለታል። ምናልባትም አንቶኒ ከዩናይትድ የለቀቀው በብቃት ጉዳይ ነው። ከዛ ውጪ ግን
ራሽፈርድና ጄደን ሳንቾ ከክለቡ ጋር በገቡት ሰጣ ገባ ነው ክለቡን የተሰናበቱት። ስለዚህ ከሮናልዶ ከራሽፈርድና ከጄደን ሳንቾ ቀጥሎ በማንቸስተር ዩናይትድ ሌላኛው ከአሰልጣኝ ጋር ችግር ውስጥ ገብቶ ክለቡን የሚለቀው አሌሃንድሮ ጋርናቾ እንደሆነ ተረጋግጧል። እሳቸውም ብትጸል ይሻላል ብለውታል። ወደ ዩናይትድ ተመልሼ እጫወታለሁ ከምትል በሰበር ፋብሪዚዮ ሮማኖም ይህን የሩበን አሞሪም ንግግር ይዞት ወጥቷል። ማኑኤል ፔሌግሪኒ አንቶኒ እጅግ በጣም ተሻሽሏል፣ አሁን ራሱን የሚያሳይበት ትልቅ ጊዜ ላይ ነው የሚገኘው ብሏል። በዛሬው የፍጻሜ ጨዋታ በተለይም ከእንግሊዝ ክለብ ጋር እንደመጫወታችን ራሱን በደንብ የሚያሳይበትና በማንቸስተር ዩናይትድ ያሳለፈውን መጥፎ ጊዜ እንግዲህ የሚያሻሽልበት ጥሩ አጋጣሚ ተፈጥሯል ብለዋል። እሳቸውም አንቶኒን በክለባቸው የማቆየት ልዩ ፍላጎት እንዳላቸው እንደዚሁ በትላንትናው ዕለት በጋዜጣዊ መግለጫ አረጋግጧል። ዛሬ በሪያል ቤቲስ እና በቼልሲ መካከል በሚደረገው ጨዋታ ሪያል ቤቲስ ድል የሚያደርግ ከሆነ በአንቶኒ ምክንያት ዩናይትድ ገቢ እንደሚያገኝ ይታወቃል። ከዚህ ጨዋታ በኋላ ደግሞ የአንቶኒ ጉዳይ እልባት ያገኛል። በሪያል ቤቲስ የውሰት ውሉን እንዲያራዝምላቸው ይፈልጋሉ። ዩናይትዶች ግን ቋሚ ዝውውር ነው የሚፈልጉት። አትሌቲኮ ማድሪድን ጨምሮ በርካታ ትልቅ ክለቦች የተጫዋቹ ፈላጊ ናቸው። ዛሬ ራሱ ተጫዋቹ የሚያደርገው እንቅስቃሴ ትልቅ ተጽዕኖ ይፈጥራል ተብሎ ይጠበቃል። ቀጣይ ክረምት ዝውውሩ ላይ ለብራዚል የብሔራዊ ቡድንም ጥሪ እንደደረሰው ይታወቃል። ማቲያስ ኩና የማንቸስተር ዩናይትድ ተጫዋች ሆኖ የሕክምና ምርመራ እንዲያደርግ ከወልቭስ ፍቃድ ተሰጥቶታል። 62.5 ሚሊዮን ዩሮ የዝውውር ሂሳቡን ማንቸስተር ዩናይትድ ለመክፈል አስቀድሞ ከተስማማ በኋላ ትላንትና ሁለቱ ክለቦች ባደረጉት ውይይት ዩናይትድ በ5 ዓመት ልክፈል ቢል ነገር ግን ወልቭስ የለም በ2 ዓመት ተከፍሎ ይጠናቀቅ ብለዋል። በዚህም ከስምምነት ደርሰዋል። በዚህ ምክንያት ወልቭሶች በቀጣይ ወደ ማንቸስተር ዩናይትድ አቀንቶ የሕክምና ምርመራውን ያደርጋል። ለ5 ዓመታት በዩናይትድ የሚያቆየውን ፊርማም ያኖራል ተብሎ ይጠበቃል። እንግዲህ በአጠቃላይ ሩበን አሞሪም ይህን ተጫዋች ለማምጣት ከ2 ወር በፊት ነው እንቅስቃሴ ጀምሮ የነበረው። እሱም ተሳክቶላቸዋል ማለት ነው። እስከ እሁድ አዲስ ነገር ጠብቁ ብሏል። የሕክምና ምርመራውንም በዚህ ሳምንት ያደርጋል እንደ ፋብሪዚዮ ሮማኖ ዘገባ ከሆነ። ብራዚል የፊት መስመር ተጫዋች ማቲያስ ኩናም በቀጣይ አሰልጣኝ ሩበን አሞሪም ጋር ስኬታማ ለመሆን ማለሙን ተናግሯል። ሩበን አሞሪም ጥሩ አሰልጣኝ ነው ያለው ማቲያስ ኩና በቀጣይ ጥሩ ነገር እመኝለታለሁ በማለት ተናግሯል። እሱ በፖርቱጋል ያሳየውን እንደሚደግመው ተስፋ አደርጋለሁ። እንደ ፈጣሪ ፍቃድ በጋራ እናደርገዋለን። እሱን ለመርዳት የቻልኩትን ሁሉ አደርጋለሁ ብሏል። አዲሱ የማንቸስተር ዩናይትድ ተጫዋች የሚሆነው ማቲያስ ኩና ብራዚል የፊት መስመር ተጫዋች ማቲያስ ኩና ማንቸስተር ዩናይትድን ለመቀላቀሉ መስማማቱ አይዘነጋም። አሁን ደግሞ ከሩበን አሞሪም ጋር ስኬታማ ጊዜን ለማሳለፍ እጥራለሁ ብሏል። የማንቸስተር ዩናይትድ የ2025 የመጀመሪያ ፈራሚም እንደሚሆን ይጠበቃል። በእርግጥ የሩበን አሞሪም የመጀመሪያ ፈራሚ አይሆንም፣ እነ ሃይደን ኢቨን የመጀመሪያ ፈራሚ ናቸው። ስለዚህ በማንቸስተር ዩናይትድ በሩበን አሞሪም የመጀመሪያ ፈራሚ ባይሆንም በዚህ ውድድር ዓመት ግን የመጀመሪያ ፈራሚ ይሆናል። እስከ እሁድ ዩናይትዶች የመጀመሪራ ተጫዋቻቸውን በካሪንግተን ይመለከቱታል። ከሩበን አሞሪም ጋር ለመስራት ጓጉቻለሁ ብለዋል። በማንቸስተር ዩናይትድ ኦልድ ትራፎርድ ስቴዲየም የተለያዩ አካባቢዎች አይጦች በድጋሚ ተከስተዋል። ይህንም ተከትሎ ማንቸስተር ዩናይትድ ከኦልድ ትራፎርድ ካውንስል የምግብና ንጽህና ቁጥጥር 2 ኮከብ ደረጃ እንደተሰጠው ተዘግቧል። ይህም የኮከብ ደረጃው ቀንሷል ማለት ነው። ማንቸስተር ዩናይትድ የአይጥ ወረርሽኙን ለመቆጣጠር ጥረት ማድረጉ የገለጸው ካውንስሉ ይሁን እንጂ በ7 የተለያዩ የስቴዲየሙ አካባቢዎች የአይጥ ምልክቶች ታይተዋል። በክለቡ ምግብ ማብሰያና የምግብ ማዘጋጃ አካባቢ የአይጥ ምልክቶች ታይተዋል። በሌላ በኩል በስቴዲየሙ ሌሎች አካባቢ ምንም አይነት የሙቀት ውሃና ሳሙና እንዳልተዘጋጀም የሙቀት መቆጣጠሪያና ውሃ ሳሙና እንዳልተዘጋጀ ተገልጾ ካውንስሉ ባቀረበው ሪፖርትም በመስተንግዶ አካባቢ ያለው አጠቃላይ የጽዳት ሁኔታ ተተችቷል። ማንቸስተር ዩናይትድ ቃል አቀባይ በሰጡት አስተያየትም ክለቡ ጠንካራ ጸረ ተባይ መቆጣጠሪያ ዘዴን እየተጠቀመና እርምጃ እየወሰደ ነው ብሏል። ይህንን ጉዳይ የሚከታተሉና እርምጃ የሚወስዱ 2 ባለሙያዎችንም በቅርቡ እንደሚቀጥር ነው ማንቸስተር ዩናይትድ ይፋ ያደረገው። ይህ ጉዳይ እጅግ በጣም አነጋጋሪ ሆኗል። ትላንትናም በሰበር የወጣ መረጃ ነው። የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋች ክሪስ ሱተን ሩበን አሞሪም ማቲያስ ዴሌክትን ከክለቡ ማስወጣት አለበት፣ ክለቡ ለመሻሻል እንደዚህ አይነት ተጫዋቾች መውጣት አለባቸው ይላል። ይቀጥላል። ሉክሾ፣ ካዜሜሮ፣ ማኑኤል ኡጋርቴ፣ ጆስኳ ዜርኪዚ እና ራስመስ ሆይሉንድም
በማንቸስተር ዩናይትድ መቀጠል የሌለባቸው ተጫዋቾች ብሏል ክሪስ ሱተን። የተጠቀሱት ተጫዋቾች ምናልባት የማቲያስ ዴሊክት እንዴት ማኑኤል ኡጋርቴስ እንዴት የሚለው ካልሆነ በስተቀር ሉክሾ ካዜሜሮም ጆሽኳ ዚርክዚስ በዩናይትድ ስለመቀጠላቸው 100% እርግጥ አይደለም። በእርግጥ ዩናይትድ ሁሉንም ለገበያ ቀርቦ ገዢ እየጠበቀ እንደሆነ ይታወቃል። የክሪስ ሱተንን አደረስናችሁ። የዩናይትድ ደጋፊዎች እናንተን ልታጋሩን ትችላላችሁ። አልታይ ባይንደርም መዳረሻው ወደ ቱርክ ሊሆን እንደሚችል እየተዘገበ ነው። በቀጣይ ክረምት ማንቸስተር ዩናይትድን ከሚለቁ ተጫዋቾች ውስጥ አልታይ ባይንደር ግብ ጠባቂው ይጠቀሳል። በእርግጥ ዋና ግብ ጠባቂውም አንድሬ ኦናናም ክለቡን ይለቃል ተብሎ ይጠበቃል። ቪክተር ሊንድሎፍም በማህበራዊ ትስስር ገጹ ለማንቸስተር ዩናይትድ ስኬትን እመኛለሁ ብሏል። ከማንቸስተር ዩናይትድ በነፃ ወኪል በዚህ ክረምት እንግዲህ እንደሚሰናበት ይታወቃል። በመጨረሻው ጨዋታ በኦልድ ትራፎርድም ሽኝት እንደተደረገለት ይታወቃል። በማንቸስተር ዩናይትድ በኩል እንግዲህ ቀጣይ ውድድር ዓመት በትንሽ መድረክ ብቻ በፕሪሚየር ሊግ ወይም በሀገር ውስጥ ውድድር ብቻ ስለሚሳተፍ የስኳድ ዴብዝ በዛን ያክል ደረጃ ጥልቀቱ አሳሳቢ ሳይሆን ጥራቱ ላይ የሚሰሩትና በርካታ ስንብቶች ከቪክተር ሊንድሎፍን በተጨማሪ ይጠበቃሉ። ማንቸስተር ዩናይትድ የሳውዝሃምፕተኑን ታዳጊ የተከላካይ መስመር ተጫዋች ሃርሊ ጄምስን ለማስፈረም የሚደረገውን ፉክክር እየመራ ነው ይላል የሜል ስፖርት ዘገባ። ማንቸስተር ዩናይትዶች የ16 ዓመቱን ባለሰውቱ ተጫዋች በ1 ሚሊዮን ፓውንድ ብቻ ለማግኘት ነው ጥረት እያደረጉ የሚገኙት። ነገር ግን ለቴክኒካል ዳይሬክተሩ ዊልኮክስ ቀላል ነው ተብሎ አይታሰብም። በርካታ ፈላጊዎች አሉት። በዛ ላይ ደግሞ 1 ሚሊዮን ፓውንድ ብቻ ለተጫዋቹ ላይ ይቀበሉ ይችላሉ ተብሏል። ሳውዝሃምፕተኖች ማንቸስተር ዩናይትድ ታዳጊውን ለአካዳሚ ተጫዋች ነው ማስፈረም የፈለጉት። 15 ዓመት ወደኋላ እንመለስ። ልክ በዛሬዋ ቀን ሃቪየር ሄርናንዴስ ቺቻሪቶ ማንቸስተር ዩናይትድን ተቀላቀለ። በታሪክ የመጀመሪያው ሜክሲካዊ ተጫዋች ነበረ። ከሃቪየር ሄርናንዴስ ቺቻሪቶ አጋጣሚዎች ዩናይትዶች የማትረሱለት የትኛውን ነው? በሀሳብ መስጫ ሳጥናችን ላይ ልታሰፍሩልን ትችላላችሁ። ዛሬ በእግር ኳስ ዓለም በሪያል ቤቲስና በቼልሲ መካከል የኮንፈረንስ ሊግ የፍጻሜ ጨዋታ ምሽት 4 ሰዓት ይደረጋል። ለኢትዮጵያ እግር ኳስ አፍቃሪያን በኢትዮጵያ ፕሪሚየር ሊግ ልክ 9 ሰዓት ሲል መሪው ኢትዮጵያ መድን ከሲዳማ ቡና፣ 12 ሰዓት ሲል ባህር ዳር ከተማ ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጨዋታቸውን ያደርጋሉ። ለምትደግፏቸው ክለቦች ሁሉ ዛሬ ጨዋታ ሲያደርጉ መልካም ዕድል እንዲገጥማቸው ተመኝተን ቃል ስፖርት ዩቲዩብ ቻናል የአሁኑ መረጃችን ፍጻሜው እዚህ ጋር ሆነ። ጥቂት ደቂቃዎችን ብቻ ቆይተን ተመልሰን እንገናኝ። ሰናይ ቀን።